በዙሪያችሁ ያለው ነገር ሁሉ ሰላም ቢመስልም ልባችሁ ላይ ግን የሆነ ማይታይ እጅግ የከበደ ድንጋይ የተጫነባችሁ የሚመስላችሁ ጊዜ አለ። ጉልበታችሁን የሚጨርስ፣ ሰላማችሁን የሚሰርቅ እና እግዚአብሔር ወዳዘጋጀላችሁ ታላቅ በረከት እንዳትገቡ የሚከለክላችሁ የማይታይ ሸክም። ችግሩ ያለው በዙሪያችሁ በሚፈጠረው ማዕበል ሳይሆን እናንተ እስካሁን ድረስ አጥብቃችሁ በያዛችሁት ነገር ላይ ቢሆንስ? ዛሬ እግዚአብሔር አምላክ አሁኑኑ ከእጃችሁ ላይ እንድትጡትና ነፃ እንድትወጡ የሚፈልጋቸውን 7 የሕይወት ሸክሞች በጥልቀት እንመለከታለን። እነዚህ ሰላማችሁን፣ መንፈሳዊ እድገታችሁን እና ከፈጣሪያችሁ ጋር ያላችሁን ቅዱስ ግንኙነት በጸጥታ የሚዘጉ የተደበቁ ሸክሞች ናቸው። እነዚህን ሸክሞች ከላያችሁ ላይ አውርዳችሁ ስትጥሉ መንፈሳችሁ ሲቀል፣ አይምሮአችሁ ሲጠራ እና ከምንም ጊዜ በላይ ወደ አምላካችሁ ስትቀርቡ በግልጽ ይሰማችኋል። አንደኛ፣ ስለ ነገ አብዝቶ መጨነቅና መፍራት። ፍርሃት ብዙ ጊዜ ራሱን ጥንቃቄ በሚል ካባ ደብቆ ነው የሚመጣው። መጨነቅ ማለት ስለ ነገ ማሰብ ነው። አብዝቶ መጨነቅ ደግሞ ኃላፊነትን መውሰድ ነው እያለ ያታልላችኋል። ነገር ግን በእውነታው ገና ባልተፈጠረና ባልመጣ ነገር ላይ አስጨናቂ የፍርሃት አዙሪት ውስጥ አስሮ ያስቀራችኋል። እግዚአብሔር እኮ የነገን ሙሉ ምስጢር ዛሬ እንድትፈቱት አልጠየቃችሁም። እርሱ የጠየቃችሁ የነገን ጉዳይ በእርሱ እጅ ላይ እንድትጥሉትና የዛሬን ተግባራችሁን በብቃት በመፈጸም እንድትታመኑት ብቻ ነው። ፍርሃት እግዚአብሔር ብቻ ሊቆጣጠረው የሚችለውን ነገር እኔ ልቆጣጠር ብሎ ስለሚታገል በመጨረሻ እጅግ ያደክማችኋል። ከዛሬ ጀምሮ እነዚያን አስፈሪ ሐሳቦች በእውነት ቃል አቋርጧቸው። አእምሮአችሁ እንዲህ ቢሆንስ እያለ ሲረብሻችሁ እግዚአብሔር ከኔ ጋር ነው ብላችሁ በድፍረት መልሱለት። ስሜቱ ባይሰማችሁም እንኳን ቃሉን በድምፅ አውጥታችሁ ተናገሩት። ዛሬ ላይ ሆናችሁ በአምላካችሁ ላይ ሙሉ እምነት ካላችሁ የነገው ቀን ምን ይዞ ይመጣል ብላችሁ በእርግጠኝነት ማወቅ አያስፈልጋችሁም። ሁለተኛ፣ ያለፉ ስህተቶቻችሁ። ያለፈው ታሪካችሁ ልክ እንደ ጥላ እየተከተለ ድሮ ማን እንደነበራችሁ ሊያስታውሳችሁ ይሞክራል። ጸጸቱ፣ የጥፋተኝነት ስሜቱ፣ ይህንን እንዲህ ባደርገው ኖሮ የሚለው ሐሳብ እጅግ ሊያከብድባችሁ ይችላል። ነገር ግን የእግዚአብሔር አሰራር የእናንተ አይምሮ እንደሚያስበው አይደለም። እርሱ ይቅር ሲል ወደፊት መልሶ ሊወቅሳችሁ ኃጢአታችሁን በመዝገብ ይዞ አይቆይም። ጌታችን በደሙ አጥቦ በንስሐ ይቅር ያላችሁን ነገር ብዙዎቻችሁ አሁንም ራሳችሁን እየቀጣችሁበት ትገኛላችሁ። ያለፈውን ነገር መተው የሚጀምረው እኔ አሁን ያ የቀድሞ ሰው አይደለሁም ብላችሁ ስትቀበሉ ነው። እናንተ አድጋችኋል፣ ተለውጣችኋል። እግዚአብሔር ደግሞ ለነገው ብሩህ ሕይወታችሁ አዲስ መንገድ አዘጋጅቶላችኋል። በዚያ በወደቃችሁበት ክፉ ጊዜ ራሳችሁን መፈረጅ አቁሙ። ያ አሁን ያላችሁበት እውነተኛ ማንነታችሁ አይደለም። ያለፈው ታሪካችሁ ከየት እንደመጣችሁ ሊያሳይ ይችላል፣ ነገር ግን ማንነታችሁን ፈጽሞ ሊተረጉም አይችልም። ሶስተኛ፣ ጎጂና ሰላም የሚያሳጡ ግንኙነቶች። አንዳንዶቹ ግንኙነቶች ጊዜያችሁን ብቻ አይደለም የሚወስዱት፣ ውስጣዊ ሰላማችሁንም ጭምር አሟጥጠው ነው የሚያጠጡት። ወደ አሉታዊ ሐሳብ ይጎትቷችኋል፣ ከዓላማችሁ ያስተጓጉሏችኋል፣ ወይንም ደግሞ ራሳችሁን ዝቅ አድርጋችሁ እንድትመለከቱ ያደርጓችኋል። እና እዚህ ላይ እጅግ ከባዱ ነገር ሁሉም ጎጂ ግንኙነቶች በግልጽ የሚታዩ አለመሆናቸው ነው። አንዳንዶቹ እጅግ ረቂቅ ናቸው። የራሳችሁ ማንነት እስኪጠፋባችሁ ድረስ ቀስ በቀስ ጉልበታችሁን ይመጡታል። እግዚአብሔር ሰዎችን በሕይወታችሁ ውስጥ የሚያመጣው ለምክንያት ነው። ነገር ግን ሁሉም ሰው ለዘላለም ከእናንተ ጋር እንዲቆይ አልተፈጠረም። የተሳሳቱ ሰዎችን አጥብቃችሁ መያዛችሁ ወደ ትክክለኛው የሕይወት ምዕራፍ እንዳትገቡ ሊያግዳችሁ ይችላል። አምላካችሁን ማስተዋልን ለምኑት። ከአንዳንድ ሰዎች ጋር ጊዜ ካሳለፋችሁ በኋላ የሚሰማችሁን ስሜት በጥልቀት አስተውሉ። አስፈላጊ ሆኖ ሲገኝ ደግሞ ርቀትን ለመፍጠር ፈጽሞ አትፍሩ። ሰዎችን በርቀት ሆናችሁ መውደድና የራሳችሁንም ሰላም መምረጥ ትችላላችሁ። 4 ሁሉንም ነገር በእጅ ማድረግ ወይም የመቆጣጠር ፍላጎት።
ሁሉን ነገር መቆጣጠር መጀመሪያ ላይ የደህንነት ስሜት ይሰጣችኋል። ነገር ግን ውሎ አድሮ ከአቅም በላይ ሆኖ ያደቃችኋል። እያንዳንዱን ውጤት ለማስተካከል፣ እያንዳንዱን ችግር አስቀድማችሁ ለመገመት እና ነገሮች ከመበላሸታቸው በፊት ሁሉንም ለማረም ይታገላላችሁ። ነገር ግን እውነቱ ይህ ነው። መቆጣጠር ብዙ ጊዜ ስሩ ያለው በፍርሃት ውስጥ ነው። ሁሉንም ነገር እኔ ካልያዝኩት ሁሉም ነገር ይፈራረሳል የሚል የተሳሳተ እምነት ነው። እግዚአብሔር ያንን ሁሉ ከባድ ጫና እንድትሸከሙ አልጠየቃችሁም። እርሱ የጠየቃችሁ በእርሱ እንድትታመኑ ብቻ ነው። ኃላፊነትን በመወጣትና እግዚአብሔር ብቻ ሊያደርገው የሚችለውን ነገር ልቆጣጠር በማለት መካከል ትልቅ ልዩነት አለ። መቆጣጠርን መተው ማለት ውጤቱን ለእግዚአብሔር አሳልፎ መስጠት ማለት ነው። እናንተ የድርሻችሁን ትሰራላችሁ፣ የምትችሉትን ታደርጋላችሁ። ነገር ግን ውጤቱን በግድ እኔ ላምጣ ብላችሁ መታገል ታቁማላችሁ። እመኑኝ፣ ራሳችሁን አሳልፋችሁ በምትሰጡበት በዚያኛው ማዶ እጅግ ታላቅ ሰላም ይጠብቃችኋል። 5. ራስን ከሌሎች ጋር ማወዳደር። ማወዳደር ደስታችሁን በጸጥታ የሚሰርቅ ሌባ ነው። የሌላውን ሰው ሕይወት እያያችሁ የራሳችሁን ሕይወት እንድትጠራጠሩ ያደርጋችኋል። ወደ ኋላ እንደቀራችሁ፣ በቂ ጥረት እያደረጋችሁ እንዳልሆነ ወይም ደግሞ የሆነ ያመለጣችሁ ትልቅ ነገር እንዳለ አድርጎ ያሳምናችኋል። ነገር ግን ልብ በሉ፣ እናንተ ሙሉ የሆነውን የራሳችሁን ሕይወት እያወዳደራችሁ ያላችሁት ከሌላው ሰው የተመረጠና ያማረ የሕይወት ክፍል ጋር ነው። ከዚህም በላይ ደግሞ የራሳችሁን ጉዞ እየለካችሁ ያላችሁት ለእናንተ ባልተሰራና ባልተፈጠረ መንገድ ላይ ነው። እግዚአብሔር እናንተን የፈጠራችሁ በልዩ ዓላማ ነው። የእናንተ ጊዜ፣ የእናንተ ሂደት፣ የእናንተ እድገት የራሱ የሆነ መለኮታዊ ዓላማ አለው። ትኩረታችሁን በሌሎች ላይ አብዝታችሁ ስታደርጉ እግዚአብሔር በእናንተ ሕይወት ውስጥ እየሰራ ያለውን ድንቅ ነገር ማየት ይሳናችኋል። እይታችሁን ቀይሩ። ትንሽም ብትሆን የራሳችሁን እድገት አክብሩ። እግዚአብሔር የጠራችሁን ያንን ድንቅ ሰው ለመሆን ሌላ ማንንም ሰው መምሰል አያስፈልጋችሁ። 6. ይቅር አለማለትና ቂም። ክፉኛ ስትጎዱ ይቅር አለማለትን እንደ መብት ወይም እንደ ትክክለኛ እርምጃ ሊሰማችሁ ይችላል። ቂምን አቅፎ መያዝ ዳግመኛ እንዳትጎዱ የሚጠብቃችሁ ጋሻ ሊመስላችሁ ይችላል። ነገር ግን በእውነታው ከህመሙ ጋር አስሮ የሚያስቀራችሁ ይህው ቂም ነው። ያለፈውን ክፉ ሁኔታ በአይምሮአችሁ ውስጥ ደጋግሞ ያጫውተዋል፣ ልባችሁን ያደነድነዋል። ሌሎችን ብቻ ሳይሆን የራሳችሁን ሰላም የሚከለክል ግዙፍ ግድግዳ ይገነባል። እግዚአብሔር ይቅር እንድትሉ የሚጠይቃችሁ ያ የበደላችሁ ሰው ይቅርታ ስለሚገባው አይደለም፣ ይልቁንም እናንተ ነፃነት ስለሚገባችሁ ነው። ይቅር አለማለትን መተው ማለት የሆነውን ነገር መርሳት ማለት አይደለም። ነገር ግን ያንን የከበደ ሸክም ከእንግዲህ ላለመሸከም መወሰን ማለት ነው። አጥብቃችሁ በመያዝ ወደፊት መራመድ አትችሉ። ወደፊት መራመድ የሚቻለው በመልቀቅና ነፃ በመሆን ብቻ ነው። እነዚህን ሸክሞች ለመጣል በወሰናችሁበት በዚያች ቅጽበት ሁሉም ነገር መለወጥ ይጀምራል። አእምሮአችሁ ይጠራል፣ መንፈሳችሁ ይቀላል፣ ከእግዚአብሔር ጋር ያላችሁ ግንኙነት ይበልጥ ይጠነክራል። ይህንን ሁሉ ሸክም ለብቻችሁ እንድትሸከሙ ፈጽሞ አልተፈጠራችሁም። ይህንን ፈተና እያለፋችሁ ያላችሁት ደግሞ እናንተ ብቻ አይደላችሁም፣ ብዙዎች አለን። ይህ መልእክት ልባችሁን ከነካው ሌሎችም ነፃ እንዲወጡ ሼር አድርጉት። በኮሜንት መስጫውም ላይ አሳርፈኝ ብላችሁ ጻፉ። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ይህ ታላቅ ጥሪ ዛሬም ክፍት ነው። የተሸከማችሁት ማንኛው ነገር ቢሆን ለብቻችሁ እንድትሸከሙት አልተሰጣችሁ፣ ለዘላለም እንድትሸከሙትም አልተፈረደባችሁ። አንዳንድ ሸክሞች ለሰው ልጅ ልብ እጅግ ይከብዳሉ፣ ነገር ግን ለእግዚአብሔር ፈጽሞ አይከብዱትም። ስለዚህ ዛሬ ሁሉንም ነገር በራሳችሁ አቅም ይዛችሁ ከመታገል ይልቅ ቆም በሉ፣ በረጅሙ ተንፍሱ። ሁሉንም ነገር ያለምንም መደበቅ ወደ እግዚአብሔር አምጡት። እያንዳንዱን ጭንቀት፣ እያንዳንዱን ስብራት፣ እያንዳንዱን ያልተመለሰ ጥያቄ በእርሱ ፊት ጣሉት። ምስጋና ይሁን አንድ አምላክ ለሚሆን ለአብ
ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ